السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد يلت جمعة صفر أسرارات عند شارات متو سلاسة كفلها يا أمست القرآن لما تكملنا أرسونم لما حفظ يميردون قروتش يميلو تمهرتاچن زاري بالله فقاد يمنا يو ቁርአንን አስተካክሎ ለመቅራትና ከቁርአን ጋር ተያያዥ የሆኑ ትምህርቶችን ለማግኘት ከሚረዱ ነገሮች መሃል አንዱ የሆነውን የአስተማሪ መምረጥን ጉዳይ ነው። አስተማሪን መምረጥ ቁርአንን ለመሐፈዝ ዋና ቁልፍ ከሚባሉ ነገሮች መሃል ሶስተኛ የሆነውን ንባብን ለማስተካከል መሰረታዊ የሚባል ነገር ነው። አስተካክሎ ያልቀራ ሰው ንባቡ ያልተስተካከለ ሰው ቁርአንን በተጅዊድ መቅራት ያልቻለ ሰው ሒፍዙ ትክክል አይሆንም። ቁርአን የሐፈዘም እንደሆነ ስህተት ነው የሚሐፍዘው። ወደፊትም ስህተቱን በሚያቅበት ጊዜ በቀላሉ ማስተካከል አይችልም። ምላሱ የለመደውን መልቀቅ ይከብደዋል። ኢኽላስ ኑሮን ምንሐፈዝበትና ቁርአንን ምንማርበት ወኔ ታደለን ንባባችንን ለማስተካከል ከወሰነን ቀጣዩ ስራ አስተማሪ መምረጥ ነው። ሰዎች አስተማሪ ነው ያሉት ሁሉ በትክክል አስተማሪ ሊሆን አይችልም። ቁርአንን መቅራት የቻለ ሁሉም አስተካክሎ ይቀራል ማለት አይደለም። ሙሳ ኢብኑ አብድላህ አልኻቃኒ በመባል የሚታወቁ 325ኛው ዓመተ ሂጅራ ላይ የሞቱት ዓለም ረሂመሁላህ ተዓላ ራኢያ በተሰኘው ግጥማቸው ላይ فما كل من يتلو الكتاب يقيمه وما كل من في الناس يقريهم مقري بلا ቁርአንን ያነበበ ሁሉ ህጉን ጠብቆ ይቀራል፣ ቁርአንን ተግባራዊ ያደርጋል ማለት አይደለም። ሰዎች ውስጥ አስተማሪ የተባለ ሁሉም በትክክል አስተማሪ ነው ብቃት አለው ማለት አይደለም ብለዋል። አሁንም በትክክል ቁርአንን ሊያስቀራኝ የሚችል ማን ነው? ዒልምን ከሱ ልቀስም የምችል ምን አይነት አስተማሪ ነው ብለን ልንጠይቅ ጥንቃቄ ልናደርግ ይገባል። አስተማሪን በምንመርጥበት ጊዜ ሶስት ነገሮችን ልብ ልንል ከግምት ውስጥ ልናደርግ ይገባል። አንደኛው የዒልም ብቃቱ ሲሆን፣ ሁለተኛው እሱ ጋር ያለውን ዒልም ለሰዎች ማስተላለፍ የመቻል አቅምና ተሰጥኦ ነው። ዒልም ያለው ሰው ሁሉ ዒልሙን ለሌሎች ማስተላለፍ ይችላል ማለት አይደለም። በሶስተኛ ደረጃ አኽላቅና ስነ ምግባሩን እነዚህን ሶስቱን ያሟላና የታደለን አስተማሪ ያገኘ ሰው አላህ ተባረከ ወተዓላ በዱንያ ላይ ትልቅን ኒዕማ ትልቅን ውለታ ውሎለታል። ሌት ተቀን አላህን ሊያመሰግን ይሄን እድል ፈጥኖ ሊጠቀም ይገባዋል። ቁርአንን የሚያስቀራ ሰው ስንመርጥ ቁርአን እንዲያቀራን የምንመርጠው ሰው በመጀመሪያ ደረጃ ራሱ ቁርአንን አስተካክሎ የቀራ መሆን አለበት። ቢቻል ሐፊዝ መሆን አለበት። ሒፍዙም ጠንካራ መሆን አለበት። ወሃከዛ የሐፈዘውን የሚቀራውን የሚያስቀራውን ፍቅሁን ግንዛቤውን የሚያቅ እስላማዊ ዕውቀት ያለው ሊሆን ይገባል። ቁርአን የሸሪዓ ዕውቀት ምንጭ ነው። ቁርአንን ያስቀሩ ከቁርአን ጋር የሚጋጩ ስነ ምግባሮችን ሊያንጸባርቁ በጭራሽ አይገባም። በጣም የሚያሳዝነው እጅግ በጣም በርካታ ቁርአን የሚያስቀሩ ሐፊዝ ሁሉ የሚባሉ ወላኪን ሹሩጥ ሰላትን የማያውቁ ነዋቂድ አልእስላምን የማያውቁ ሰዎች አሉ። ቁርአንን እንደቀሩት ሁሉ አንገታቸውን ደፍተው አቂዳን ሊቀሩ ፍቅህን ሊቀሩ ይገባቸዋል። 30ውን ጁዝ ሸምድደው ቁርአኑ ምን እንደሚል አለማወቅ፣ ሶላት የሚያበላሹ ነገሮችን አለማወቅ ትልቅ የሆነ ስንፍና። እንዲህ አይነት ሰዎች ቁርአን የሚያስቀሯቸው ተማሪዎቻቸውንም ተርቢያ ማድረግ፣ አደብ ማስተማር፣ ከሸሪዓ አንፃር ሲሳሳቱ ማረም አይችሉም። وهكذا አስተማሪ ሲመረጥ
ዲን ላይ ቀጥ ያለ አስተማሪ ሊሆን ይገባዋል። ትክክለኛው አቂዳ ላይ ያለ የረሱልን ሰለላሁ ዐለይሂ ወሰለም ሱና የሚከተል ሊሆን ይገባዋል። ቁርአን አስቀሪ ከመባሉ ጋር ጺሙን የሚላጭ ልብሱን የሚጎትት ከአጅነቢ ሴት ጋር ሸሪዓ በማይፈቅደው መልኩ የሚቀራረብና የሚገናኝ ሊሆን አይገባውም። ሐራምን እያየ ዝም የሚል ሊሆን አይገባውም። ካላዋቂዎች ጋር የሚጃጃል የዱንያ ሰዎችን ሰማይ የሚሰቅል የዲን ሰዎችን የሚተች ሊሆን አይገባውም። ውስጡ በአላህ ፍርሃቻ ውጩ ደግሞ በረሱሉ ሰለላሁ ዐለይሂ ወሰለም ሱና ያማረና የደመቀ ሊሆን ይገባል። ኢማሙ ነወዊ ረሒመሁላህ ተዓላ አትቢያን ፊ አዳቢ ሐመለቲል ቁርአን በተሰኘው ኪታባቸው ላይ እንደጠቀሱት ወላ የተዓለሙ ኢላ ሚመን ከሙለት አህልየቱሁ ወظهرت ዲያነቱሁ ወተሐቀቀት ማዕሪፈቱሁ ወሽተሀረት ሱያነቱሁ ብለዋል ረሒመሁላህ ተዓላ። ቁርአንን መቅራት ዒልምን መማር የሚፈልግ ሰው ብቃት ካለው ሰው እንጂ እንዳይማር፣ ዲኑ ላይ ጠንካራ እንደሆነ በእያንዳንዱ ነገር አላህን እንደሚፈራ ከሚታወቅ ሰው እንጂ እንዳይማር፣ ዲኑንና የሚያስተምረውን ነገር የሚያስቀራውን ነገር ጠንቅቆ የሚያውቅ መሆኑ የተረጋገጠ ሰው ጋር እንጂ እንዳይማር፣ በመጥፎ ነገር የማይታወቅ ዲኑ ላይ ቀጥ ያለ መሆኑ የተመሰከረለት ሰው ጋር እንጂ እንዳይማር ይላል። ቀጥለውም ከሙሐመድ ኢብኑ ሲሪን ከኢማሙ ማሊክ ከሌሎችም ከደጋግ ቀደምቶች ኢነ ሃዘል ዒልመ ዲኑን ፈንዙሩ ዐመን ተእኹዙነ ዲነኩም ተብለዋልና ይላል። ይህ እውቀት የሸሪዓ እውቀት ዒባዳ ነው፣ ዲን ነው። ዒባዳችሁን ዲናችሁን ከማን እንደምትወስዱ ልብ በሉ ተመልከቱ ተብለዋልና ይላል። አስቀራለሁ ስላለ ብቻ ወይም ደግሞ እውቀት የሌላቸው ሰዎች ስላደነቁት ብቻ አስተማሪ ነው ልንልና ጊዜያችንን በከንቱ ልናቃጥል ስህተትን ልንማር አይገባም። ሜዳው ክፍት በመሆኑ የአስተማሪ እጥረት በመኖሩ ምክንያት ራሳቸውን ከፋቲሐን አስተካክለው ያልቀሩ መኻሪጀል ሑሩፍን ጠንቅቀው የማያውቁ ሰዎች ብዙ የአላህ ኸልቆችን ሰብስበው እናስተምራለን ብለው ጊዜያቸውን ገንዘባቸውን የሚያቃጥሉ ሰዎች አሉ። ጥቂት ማይባሉ ደግሞ መነገጃም ጭምር አድርገውታል ቁርአንን ማስተማርን። ከእያንዳንዱ ሰው 100 ብር 50 ብር 200 እና 300 ብር በወር የተቀበሉ አጫጭር በሚባሉ ሱራዎች ውስጥ 5 እና 6 ስህተቶች ያሉባቸው አሕሰንተ ባረከላሁ ፊክ ያሉ የወር ደሞዛቸውን የወር ክፍያቸውን የሚጠብቁ ብቻም አሉ። በዚህ መልኩ የሚሰበስቡት ገንዘብ አኺራ ላይ እሳት ነው የሚሆንባቸው። ያስቀራል ስለተባለ ብቻ ገንዘቡን ስላገኘም ብቻ እንደ አይነት ሰዎች ጋር ልንማር አይገባንም። ቀደም ሲል ከኢማሙ ነወዊ እንደተጠቀሰው ሚመን ከሙለት አህልየቱ የተሟላ ብቃት ያለው ሊሆን ይገባል። ቁርአን ቲላዋ ከሆነ የሚያስተምረው ቲላዋ ላይ የተመሰከረለት ብቃት ያለው ሊሆን ይገባል። ሒፍዝ ከሆነ የሚያስተምረው ሒፍዝም ላይ እንደዚሁ ብቃት ያለው ሊሆን ይገባል። ፍቅህ ከሆነ የሚያስተምረው ፍቅህ ላይ ብቃት ያለው ሊሆን ይገባል። የአንድ አስተማሪ ብቃቱ የሚታወቀው እውቀት ያላቸው ሰዎች ገምግመውት ትምህርቱን አይተውት ብቃት አለው ሲሉ ሲመሰክሩለት። ከታች ያለና ጃሂል የሆነ ሰው የተኛውንም አስተማሪ ብቃት ሊያውቅ አይችልም። እሱ የማያውቀውን ትንሽ ነገር እንኳን ቢሆን የሚያውቅን ሰው ሁሉ ዓለም አድርገው ነው የሚያዩት። 2-3 ክታብን በአግባቡ ያልቀራን ሰው ትልቅ ሼኽ ነው ዓለም ነው ብለው ሲያጋኑ እንሰማለን። እየሰባበርም ቢሆን ድምፁን አሳምሮ በድፍረት የቀራ ሰው ሐፊዘል ቁርአን የሚመስላቸው ብዙ ሰዎች አሉ። እናስተምራለን የሚሉ ሰዎች በሙሉ የተሸከሙትን አማና ትልቀቱን የገቡበትን ኃላፊነት ክብደቱን ሊያውቁ ይገባቸዋል። ለዚህ ደግሞ የሚረዳው የአላህ ፍርሃቻ ነው። አላህን ከልቡ የሚፈራ ሰው ሰዎች ስለሰቀሉት ብቻ ዝም ብሎ አይሰቀልም።
ከዙሪያው የሚቀመጡ ሞኞችን ስላገኘ ብቻ ሰዎችን ሰብስቦ አያስቀርም። ራሱን ያውቃል፣ ደረጃውን ያውቃል፣ ይተናነሳል። የማስተማርና ለሰዎች የመጥቀም ፍላጎት ካለው ቀድሞ ራሱ ይማራል። እሱ ጋር ያለውን ለዑለሞች አሰምቶ አቅርቦ አሳይቶ አዎን ብቃት አለህ፣ ማስተላለፍ ማስተማር ትችላለህ እስኪባል ይጠብቃል። አንዳንዴ ቁርአን ሐፊዝ ሊሆኑ ይችላል፣ በተጅዊድም ቀርተው ሊሆን ይችላል። ላኪን ለራስ መሐፈዝ ለራስ መቅራትና ለሌሎች ማስተላለፍ ሌሎችን ማስተማር መቻል ሁለቱ ይለያያል። ለራሱ መቅራት የቻለ ሁሉ ለሌሎች ማስቀራት አይችልም። እዛ በምንሰራው ነገር አላህን እንድንፈራ ኢማን ካለና የአላህ ፍርሃቻ ካለ ነገሮች ሁሉ ይስተካከላሉ። ኢማን ሲደክምና የአላህ ፍርሃቻ ሲጠፋ ወይም ሲቀንስ ነገሮች ሁሉ ይበላሻሉ። አካሄድህ ትክክል አይደለም፣ የማስቀራት ብቃት የለህም፣ ቀድመህ ለራስህ ተማር ሲባሉ ሁሉ ያልሆነ ምላሽ የሚሰጡ አሉ። የተሳሳታቸው ስህተቶች በዝርዝር ሁሉ ቢቀርቡለት መቀበል አሻፈረኝ የሚላል። ማስተማርን እንደ ዒባዳ ሳይሆን የያዙት ለነፍሳቸው የሆነ ደስታ ስለሚሰጣቸው አሊያ ደግሞ የሆነ አዱንያዊ ጥቅም ስለሚያገኙበት ነው። ወኢላ ለአላህ ተብሎ ቢሆን ለአኺራ ተብሎ ቢሆን ፍዕለን በአንደኛ ደረጃ ኡመቱን መጥቀም ታስቦ ቢሆን ስህተታቸው ላይ አይቀጥሉም ነበር። ኢብኑ ጀማዓ ረሒመሁላህ ተዓላ ምን ይላሉ? የሰለፎችንም የደጋግ ቀደምቶችን ከዛም በኋላ የነበሩትን ሁኔታ በምትገመገምበት ጊዜ ለም ተጅድ النفع يحصل በሚሰጠው ትምህርት ጥቅም ሊገኝ አይችልም፣ ስኬትም ሊገኝ አይችልም إلا إذا كان للشيخ من التقوى نصيب وافر አስተማሪው በቂ የአላህ ፍርሃቻ ካለው እንጂ ለሚያስተምራቸው ተማሪዎችም አዛኝ ሲሆን እንጂ። አስተማሪዎች አላህን ከፈሩ ለሚያስተምሯቸው ተማሪዎች ካዘኑ ትምህርቱ ይጠቅማል፣ ተማሪዎችም ለቁም ነገር ይበቃሉ። የአላህ ፍርሃቻ ከጠፋና ለተማሪዎች ማዘን ከጠፋ ጥቅም አይገኝም በትምህርቱ፣ ስኬታማ መሆን አይቻልም። ለተማሪ የሚያዝን ሰው የሚያስተምረውን ነገር ጠንቅቆ ያውቃል። ለተማሪዎች በማይጠቅም ነገር ጊዜያቸውን አያቃጥልም። እጅግ በጣም በርካታ ስህተቶች ያሉባቸው ትክክል ነህ ብለው አያሳልፍም። አንድ ጊዜ ብቻ ቃዒዳ በግዳዲያ ወይም ደግሞ ቃዒዳ ኑራንያ የሚባል ነገር አስተምረዋቸው አንድ ዙር በመጨረሳቸው ብቻ ማስቀራት ትችላላችሁ ብለዋቸው ገና ለራሳቸው የአረብኛ ፊደልን ጠንቅቀው ሳያውቁ መኻሪጃቸውን ሲፋቸውን ሳይረዱ አስተማሪዎች ያደርጓቸዋል። አንድ ዙር አንድ ጁዝ ካختሙ ወይም ሁለት ጁዝ ካختሙ ከታች ያሉትን ማስቀራት ትችላላችሁ ይሏቸው። በዚህም እጅግ በጣም ብዙ ኸልቆች ተሰብስበው ምላሳቸውን ስህተት ያስተምራሉ። ጊዜያቸውንም ገንዘባቸውንም ብዙም ጥቅም በሌለው ነገር ያቃጥላሉ። አንድ ጁዝን በ6 ወር ውስጥ በ2 ወር ውስጥ አختሙ ማለት እዛ ጁዝ ውስጥ ያለውን ነገር በሙሉ ጠንቅቀው ታረተው ለሌሎች ማስረዳት ቻሉ ማለት አይደል። القاعدة البغدادية ወይም القاعدة النورانية አختሙ ማንበብ ቻሉ ማለት ለሌሎችም ማስተማር ይችላሉ ማለት አይደል። ሲጀምርም ማስቀራት ትችላላችሁ ያለ የሚመሰክረው ሰው ራሱ መገምገም መፈተሽ ያለበት ሰው። ይሄን በምንልበት ጊዜ በተደጋጋሚ እንደጠቀስነው ሰዎች ያቅማቸውን ጥረት አያድርጉ ማለት አይደለም። ላኪን ሁሉም ቀድሩን ይወቅ፣ ደረጃውን ይወቅ። ለቅራት ያለን ጉጉት ስህተት እንድንማር አያድርገን። የአስተማሪ እጥረት መኖሩ ብቃት የሌለው ሰው ራሱን አስተማሪ ሊያደርግ አይገባም። ሰዎችን ብቃት ከሌለው ሰው ሊቀሩ አይገባም። መላስን ስህተት ከማስተማር መላስ ንጹህ ሆኖ ጃሂል ሆኖ መቆየት የተሻለ ነው። ጥሩን እድል ለማመቻቸት ሙከራ ከማድረግና ከማፈላለግ። ابن جماعة رحمه الله تعالى قتلوا من يلالو وليجتهد أن يكون الشيخ ممن له على العلوم الشرعية تمام الاطلاع استماري بلو مما ربت سو بكي يدينو كتيالو انديهون ترت يادرق بزمنو كالو مشايخوس قا ጥሩ ግንኙነት ያለውን ሰውም ይምረጥ፣
ላ ሚመን አኸዘ ሚን ቡጡኒል አውራቅ ወረቀቶችን ያገላበጠ እውቀት ከቀሰመ ሰው ሳይሆን ከዑለሞች ከተማረ ዑለሞች ዘንድ የሚታወቀን ሰው ፈልጎ አስተማሪ አድርግ ይላል። እንደዚህ አይነት ብቃት ያለውን ሰው የት ነው ማገኘው የሚል ጥያቄ በተደጋጋሚ ሊነሳ ይችላል። ብቃት የሌላቸው ሰዎች ሜዳውን አጣበውት እንጂ ከመር ከፈለግንና ካሰብንበት ብቃት ያላቸው ሰዎች አሉ። ወሊላሂ አልሐምድ ወልሚና ቁጥራቸው ቢያንስም እነዚህ ሰዎችን ሆን ብሎ መፈለግ፣ ለመማር ስንወስን ማንጋ ልማር ብሎ እውቀት ያላቸው አማን ያላቸው ሰዎችን ማማከር፣ አላህ ተባረከ ወተዓላ ጥሩን አስተማሪ እንዲወፍቀን ዱዓ ማድረግ፣ ካሁን ቀደም ተምረው ለቁም ነገር የበቁ ሰዎችን ጥሩ አስተማሪ እንዲጠቁሙን እነሱን ማማከርና መጠየቅ ለዚህ ነገር ይረዳናል። እንደዚሁ መቅራት አለብን ብለን ስለወሰንን ብቻ መንደር ላይ ያገኘነውን ሁሉ ሰዎች አስተማሪ ነው ያሉትን ሁሉ ወይም ጥምጣም የጠመጠመን ሁሉ አስተማሪ ነው ብለን እሱ ጋር ሄደን ልንቀመጥ አይገባም። የአላህ ፍርሃቻ ከሌለ ራሱን ዝቅ አድርጎ እኔ አላቅም ሊል አይችልም። አሊያ ደግሞ እስከዚህ ብቻ ነው ማቀው ከዚህ በላይ አላቅም ሊል አይችልም። ቀደም ሲል እንደተጠቀሰው ብዙዎች ንግድም ጭምር አድርገውታል። በተለያየ መልኩ ስራ እድል ሞክረው ሳይሳካላቸው ሲቀር ይህን የስራ እድል አድርገው ከአቅማቸው በላይ ሰውን ሰብስበው ያለ አግባብ በአላህ ከላም የሚነግዱ ሰዎች አሉ። አልፎ ሁሉ እኔ ጋር እንጂ ሌላ ሰው ጋር አትቅሩም ይሏል። ሌላ ሰው ጋር መስከሩ ከሆነ ሌላ ግሩፕ የምትገቡ ከሆነ ፕሮፋይላችሁን የኔን አርማ ማታደርጉ ከሆነ ከኔ ግሩፕ ውጡ ብለው ወደ ነፍስያቸው ይጣሩማል። እንደ አይነቱ ሰው ጋር የሚማሩት ትምህርት ዋጋ አይኖረው። እንደ አይነት ሰዎች ጥሪያቸው ወደ አላህ ሳይሆን ወደ ሸሪዓው ወደ ቁርአኑ ሳይሆን ወደ ነፍሳቸው ነው። ሁሉም የሚረባረበው ጥረት የሚያደርገው እስላምን ከፍ ለማድረግ ሊሆን ይገባል። የአላህ ባሮችን ለመኻደም ሊሆን ይገባል እንጂ ራስን ለመካብ ዝናን ለማትረፍ ሊሆን አይገባው። የአንድ አስተማሪ እኽላሱ ከመበላሸት ምልክት አንዱ ተማሪውን ሌላ ሰው ጋር ለምን ተማርክ ብሎ መቆጣቱ ነው ብለዋል ደጋግ ቀደምቶች። ዋናው ዓላማ ተማሪው እንዲጠቀም ከሆነ የተኛውም አላህን የሚፈራ ብቃት ያለው ሰው ጋር እንዲቀራ መምከር። አማ ሌላ ጋር አትቅሩ፣ ሌላ ግሩፕ አትግቡ፣ ሌላ ግሩፕ ውስጥ የምትገቡ ከሆነ እኔ ጋር መቅራት አትችሉም፣ ፕሮፋይላችሁን የኔን ግሩፕ አርማ አድርጉ ብሎ ማለት ኡማውን መበታተን፣ ሸሪዓው ያዘዘውን አንድነት ጥሶ ልዩነት እንዲመጣ ተሐዙብ እንዲመጣ ማድረግ። እንዲህ አይነቱ ሰው ምንም እንኳን የተሟላ ዕውቀት ቢኖረው ዕውቀቱ በረካ አይኖረው። ከሱ የሚወሰደው ዕውቀት በረካ አይኖረው። አስተማሪዎች አላህን ሊፈሩ ሊተናነሱ ይገባል። ተማሪዎችም እንዲህ አይነት ራስን የማጋነን በሽታ ያለበትን አስተማሪ ሊርቁት ይገባል። እደም በጥቅሉ ቁርአንም ይሁን የሸሪዓን ዕውቀት ለመቅሰም መሰረታዊ ከሚባሉ ነገሮች መሃል አንዱ አስተማሪ መምረጥ። አስተማሪን በምንመርጥበት ጊዜ በአንደኛ ደረጃ የዕውቀት ብቃት ያለውን ዕውቀት ማስተላለፍ የሚችል ዲንና አኽላቅ ያለው ሊሆን ይገባል ብለን እነዚህ ነገሮች በጎደሉ ቁጥር የምናገኘው ዒልም ጠቀሜታው ዝቅ ያለ ይሄዳል። ራሳችን አስተማሪ መምረጥ ካልቻለን ብቃት ያለውን ሰው ልናማከር በዕልሙ በእውቀቱ በአማናው የሚታወቀን ሰው ልናፈላለግ ይገባል። ለእውቀት ያለን ጉጉት ካልሆነ ሰው እንድንማር ሊያነሳሳን አይገባም። هذا والله تعالى أعلم. በቀጣይ ደርስ ኢንሻአላህ ተዓላ ከአስተማሪ ጋር ሊኖረን የሚገባን አደብ ስነ ስርዓት የምንጠቅስበት ትምህርት ይኖረናል። የዛሬ ትላዋችን የሚሆነው ሱረቱል ዋቂዓ